ጀምረዋል መሰለኝ አይደል? እዚህ ጋር ማይሆን ነገር ስለነሱ ማውራት አልፈልግም። እዚህ ጋር ስለሷ ማይሆን ነገር አትበይ። ማለት በሌለችበትም ማይሆን ነገር አትበይ። እኛ ስለሱ ማውራት ሲጀመር ጓደኛ መስላ ምናምን ነገር ጥሩ ሰው መስላ እንዴት ነው ካንተ ጎን ሆናለሁ ምናምን ነገር የምትለው? ሁሉንም ነገር እያወቀች ሌላ ነገር እኮ አስበን አይደለም። እኔ ካንተ ጎን ሆናለሁ አንተም እኛ ካንተ ጎን አለን ምናምን እውነታ ማወቅ የለብንም ለማስታረቅ እስከተነሳን ድረስ እወቁ። በቃ በራሳችሁ መንገድ እወቁ። እኔና ታስፈልጉ እሷ እኮ ያንቺን ትዳር ማለት ነው ቀና ለማድረግ እኮ እየሮጠች እኮ ያለች ሰው ናት። ያንቺን አላየውም አባቴ። አሁን ስለዚህ አይታል አላየውም። ሰላም እንዴት ናችሁ? ምርጥና የተከበራችሁ የምትወደዱ የነባ ቤተሰቦች ባላችሁ በሰላምና ጤና ብዝት ይበላችሁ። እኔን ለማታውቁኝ አብርሽ እባላለሁ። እንግዲህ ለመጀመሪያ ጊዜ ነው ወደዚህ ቤት የመጣሁት። ቤተሰቦች እዚህ ካላችሁ ሰብስክራይብ እያደረጋችሁት 1000 እንደዛ ነውና ዛሬ እንግዲህ ደስ በሚል ነገር ነው የመጣሁት። እኛ ከዚህ በፊት በብዙ ነገር አሳልፈናል፣ ከነባ ጋር ብዙ ነገር አሳልፈናል። ግን ዛሬ ደግሞ እኔ እሱ ወክዬ ሰው ላስታርቅ ነው የመጣሁት። እስከመቼ ድብድብ እስከመቼ እንትን እስከመቼ አያምርምና ዛሬ የመጣሁበት ምክንያት ባለፈው ነባና ጀሞ ሰሙ መጥራት አልፈልግም የማማ ጨፒ ባልና አግኝቶት ነበርና ከሱ ጎን እንደሚቆሙ እውነታው እስኪጣራ ምናምን ያው እኔ ላይ ነው ሴራው ሲሰራ የነበረው እና ነባን አግኝቼው ለምን እንደዚህ ታረጋለህ ከካሜራ ጀርባ ብዙ ነገር አውርቻለሁ። ግን እንደዛ አይደለም እሱ ተረድቶ እንትን ያለው አብርሽ እንደዛ አይደለም ያሰብኩት። ያው ሰላም እናውርድ ልጅ አላት እንትን አላት በቃ ያለውን ነገር ኔጌቲቭን ሳይሆን ጥሩ ነገሩን ነግሮኝ አሳምኖኛልና ከዛ ባለፈው ደግሞ ኢክሩ ትንሽ ደብሯታል። በቃ በደም ደብሯታል። ምክንያቱም ሁለቱ ከሱ ወገን መሆኗ ትንሽ አልተመቻትም። እውነቱን እያወቁ ነገሩን እያወቁ ከሱ ጋር ሆኖ ሴራ ማስሄራቸው ጥሩ አይደለም። በቃ አለ አይደለ እኔም ደብሮኝ ነበር። ከኔ በለጠ እሷ ናት የደበራት። ብዙ ነገር ብያታለሁ። ዛሬ ሁለቱን ላገናኛቸው ነውና ነባጋም ያለውን እውነታ ኢክሩም ደግሞ በቃ እውነታውን አውቃ እንዲታረቁና እርቅ እንዲፈጥሩ ነው። ጀሙን አልጠሯትም። እኔም ከሷ ጋር ያለኝ ነገር ጥሩ ስላልሆነ ነባን ነው ላገኝ የፈለኩት እኔ። ስለዚህ ነባና ኢክሩን አገናኛቸዋለሁ። ከዛ በኋላ ያለውን ፓርት እነሱ ይጨርሳሉ ማለት ነው። ያ ነባ እንደምናም ስለሆነ አሁን ላይ እንደዛ ነው። ቤተሰብ እስኪመጣ የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ። በዚህ ቪዲዮ ከ1000 በላይ ካልሆነ እኔ ዩቲዩብ አቆማለሁ። ቤተሰቦች አቆማለሁ እና 1000 እንጠብቃለን። እንግዲህ እናበረታታው። በጣም ደስ የሚል ልጅ ነው። የዋነቱ ሰላም ፈላጊ ነውና ሲመጣ እንገናኛለን። የትም እንዳትሄዱ። በጣም ነው የምወዳችሁ። አብራችሁ ዌልካም። ደህና ነሽ? ሰላም ቤተሰብ ይዤ ነው የመጣሁት። ሰላም ጋይስ። ሰላም እንዴት ናችሁ? ደህና ናችሁ አላችሁልን? ለማታውቋት ማማ ጨቤ ለነገሩ አዲስ አካውንት ከፍቼ ነውና ለምን አዲስ አካውንት ቤተሰብ አዲስ መስራት እና ከዛ ሰብስክራይብ አድርጉት ቤተሰቦች፣ ሰብስክራይብ አድርጉት። አብርሽን ግን አልገባኝም ለምን አስፈልገ ቤተሰቦቼ በያቸው። ቤተሰቦቼ እሺ ሰብስክራይብ አድርጉት ቤተሰቦቼ። ሰብስክራይብ አድርጉ እሺ ቤተሰቦች። እና ዛሬ ፈለኩሽ ይኩያ እንግዲህ ብዙ ነገር ተፈጥሯል። ባጃጁ እሺ ጀምረናል እና ዛሬ ፈለኩሽ ይኩይ ብዙ ነገር አሳልፈናል። ብዙ ነገርም እየተባለ ነው። ብዙ ነገር አለ። ግን አሁን የፓምፐርስ አልቋልና ይሰጣል። እሺ እንዳባት ይሰጣል። አያሳስብም። እና አብዛኞቹ አባት እያሉኝ ነው። አባት መሆን ጸጋል ክብር እኮ የሚሰጥ እንግዲህ ከፈጣሪ ነው። እና እንትን ምንድነው ሽበት ላይሻ አንተ እንዳለ ሽበታ ሞኝ ምናምን እና ዛሬ ወደ ሲሪየስ ስንመጣ ቀልድ ነው። ሁሉም ቀልድ ነው። እሺ አሁን ወደ ቁም ነገሩ ስንመጣ ምንድነው ትንሽ ባለፈው ብለሽኛል ነባና ጀሞ ቆይ አሁን እሱ እንደዛ አይደለም። ወይኔ አታንሳብኝ በጣም አሁን የፈለኩሽ ነገር ለዛ ነውና ነባና ጀሞ እሺ ነባ አያቀኝም እንበል። እሺ ገባክ? የቅርብ ጊዜ ሰው ነው እንበል። ጀሙ እኮ ማለት አብሮ አደጌ ከኤሌመንተሪ አንስተን ምናምን አብረን የተማረን ክፉ ደግ ምናምን ነገር አብረን ያሳለፈን ባንድ ፖፖ የሸናን ሰዎች እኮ ነን። ያፍሽን ስጪኝ አፌን ልስጥሽ የተባባልን ሰዎች
እንዴ እንዴት ነው ካንተ ጎን ሆናለሁኝ ብላ ባለቤቴ ጋር ምናምን ነገር እጅ የምታጨበጭበው እንደዚህ? ለማንኛውም እንደዚህ አጨብጭቤልሻለሁ ይላልሽ። በጣም ካጂ ነሽ እውነት። እሱን እንድትይ ሳይሆን ምንድነው መሰለሽ እኔ እሷን አላወራኋትም፣ እውነቱን ልንገርሽ እሷን አላወራኋትም። ነገር ግን እኔ ነባን ነው ያወራሁት። ለምን እንደዛ እንዳደረግ ምናምን ትንሽ ደብሮኝ ብዙ ነገር ብየዋለሁ፣ አውርቼዋለሁና ለምን እንዳደረገ ምናምን ነግሮኛል። ሰላም ፈልጊ ነው ምናምን ብሎኝ ነበረ እና ከኔ ይልቅ ደግሞ ያው እሱም ይመጣል አብራችሁ ያለውን ነገር እንድታወሩና ባለፈው አንቺ ነበር ሰላም እንድንፈጠር እየነገርሽኝ የነበረው። ዛሬ ደግሞ ሁለታችሁ ለምን እንደተፈጠረ ለምን እንደዛ እንዳደረጉ ትጠይቂያለሽ፣ ግልጽ አድርገሽ ማለት ነው። ነባን ማለት ነው። ለምን አስፈለገ በቃ ለአንተ ነገርኩ አንተ ነህ በተናገረልኝ ኖርማል ነው ለኔ። በቃ እኔ የደረስኩበት ባይደርሱ እነሱም ያሉበት ቦታ ባልደርስ ደስ ይለኛል። በአንድ አንገል እንድታይ ስላልፈለኩኝ ነውና ሲመጣ እውነቱን ለምን እንዲያደረግ ከዛ በኋላ አሳመኑሽ ሊነግርሽ ይችላል። አስፈላጊ ነው የነሱ እንደዛ መሆን። እኔ ህይወት ውስጥ የሚቀየረውና የሚፈጥረው ነገር አይደለም ግን እነሱ ደግሞ የተረደ ነገር ስላለው እየመጣ ነው እሱ ራሱ። ስለዚህ በቃ እውነታውን ነገር እናወራለን ምናምን ያለው ነገር። ተረጋጊና እህትየው ባልየው ልሁን እንዴ? እህትየው ሚስትየው ተረጋጊ። ባልየው ተረጋጋ። ነብዩ አብርሽ እንኳን ደህና መጣ። ሰላም በላል። ሰላም ይክሩለ ይሰጥ ዝም ብለሽ ጫፍጪ ለኔ ሰጥ። ዛሬ እኮ ለመፍታት አይደል እንዴ መጣሁት? አላስረዳሽም ሁሉን ነገር? አላስረዳኋትም። ነባ ማስረዳት አላስረዳኋትም። ግን አሁን ማድረግ የሌለበት ነገር አሁን ምን መሰላችሁ ነገሩን እንድትፈቱት ነው። ብዙ ነገር ብለኛል። አይ እውነቱን እኮ ባያቅ እሺ እላለሁ። ገባ ክረዳዋለሁ። ግን እውነቱን ይያወቅ ዛሬ መጣሁትና ሁሉን ነገር ለአብርሽ አስረድቼው ነበር። ለኔ አይደለም አሁን ለሷ እንድታስረዳት የነገርከኝን ነገር ለምን እንደዛ እንዳደረክ እኔ ጠይቄ ነበር አይደለ? ብዙ ነገር ብለኛል። ትንሹን እሷን ያሳምናል የምትለውን ነገር እና ኦዲየንሱንም ያሳምናል የምትለውን ነገር እኔ እንዳሳምንከኝ ተናገር። ለምንድን ነው ያደረግከው? ያንን ያደረግነው ከጀሙ ጋር ተነጋግረን ነው። ታውቂያለሽ ጀሙ ማለት በጣም ቤስት ፍሬንድሽ እንዳንቺ ማለት ናት። በቃ ለምን ላንቺ እንዴት እንደሚጨንቃት ብታቂ ማለት ነው እንደዚህ አትይም ነበር። ያንን እኮ አላቅም አውቃለሁ ምናምን አይደለም። ስለ ጀሙ አንተ አይመለከትም። እዚህ ችጋ እሷናት ያጠፋችሁ አይደለ? የኔና እሷን ግንኙነትን እሷናት ያበላሸችው እራሷ መተት ታወራ እኮ እሱ ልክ ነሽ። አሁን ዛሬ ራስ ስታወራ እዚህ ችጋ ጀሙን ተዋት። ሲጀመር ጓደኛ መስላ ምናምን ነገር ጥሩ ሰው መስላ እንዴት ነው ካንተ ጎን ሆናለሁ ምናምን ነገር የምትለው? ሁሉንም ነገር እያወቀች ማለት ነው። አሁን እኛ ምን አረቢስ እሺ ነገር እኮ ምን እንደሆነ ታውቂያለሽ? አሁን እሷ እንደምታውቂው ነው ሰው እየጨቀጨቃት ነው። አንቺና ባለቤትሽ ተለያይታችሁ ነው ያላችሁት። እሱን ደግሞ አንድ ማድረግ አለብኝ ብላን የተነሳችሁ። ሲቀጥል ደግሞ እናመሰግናለን አንፈልግም። እሷ ይሄ ኃላፊነት እኮ ነው። ቆይ አሁን እኮ ራስሽን አረጋግተሽ እንድትሰሚኝ እኮ ነው አይደለም? አሁን ተረጋጊና ስሚኝ። ግዴታ ይሄን ነገር አደርጋለሁ ብላ ነው የተነሳችው። ይሄንን አደርጋለሁ ብላ ተነስታ ደግሞ እኔ አንተ አሁን ስለጀሙ ሲሆን ያንተም የሷም ወጥቶልኛል። የሷ ደግሞ በጣም ወጥቶ አንተ ያኔ ሰላም ፈልገህ ያለውን ነገር ለማስተካከል ምናምን ነበር። ማንግቡ አላችሁ በኔ ህይወት ማንግቡ አላችሁ። ግዴታ መታረቅ አለበት። በኔ ህይወት ማንግቡ አላችሁ። እኛ እኮ ለማስታረቅ እኮ ነው ሌላ ነገር እኮ አስበን አይደለም። እኔ ካንተ ጎን ሆናለሁ፣ አንተም እኛ ካንተ ጎን አለን። ያለውን እውነታ ማወቅ የለብንም ለማስታረቅ እስከተነሳን ድረስ? እወቁ፣ በቃ በራሳችሁ መንገድ እወቁ። እኔን አታስፈልጉ። እኔን አታስገቡኝ። የናንተ ድራማ ውስጥ እኔን አታስገቡኝ። አይደለም ይሄን ለመበጥበጥ ለመረበሽ ምናምን ሳይሆን ማለት ነው። ዛሬ የፈለኩሽ ትልቁ ምክንያት ይቅርታ ለመጠየቅና እንደገና ያለውን ነገር ላስረዳሽ ነው። በእንደዚህ አይነት መንገዱ እንዳትመለከቺው ነው። እኔም እየፈራሁኝ ነበር ለሱ ራሱ ሳስረዳው በስንት ዳ ከኔ ጋር እንደተስማማ። አሁን እዛ ጋር ያገኘነው እሱን እኔ ጋር ማንም እየሰማኝ አይደለም። ከማዘር ጋርም ተጣልቻለሁ። ሰው ሁሉ እኔን ነው ሰበበኛ እያደረገ ያለው ብሏል። ይሄን ደግሞ ቅድሚያ ማስረዳት ያለብን ላንቺ ነው። እንደውም ከጀሙ ጋር ነበር ልናገኝሽ። እኔ እሱን አግኝተህ ስታወራ የአንድን ወገን ሰምታችሁ አይደለ እየፈረዳችሁ ያላችሁት? እኔን ጠርታችሁ እንደ ባለ ጉዳይ የሱን አዳምጣችሁ የኔንም ጎን ለጎን አዳምጣችሁ ከዛ በኋላ ነው እኮ አይደለ አንድ ላይ አጋጭታችሁ የቱ ጋር ነው እውነቱ ብሎ መፈለግ ያለባችሁ አይደለ? እናንተ እኮ የሱን ብቻ ሰማችሁ። የሱስ እውነት አልከኝ እኮ አሁን የትኛው እውነት እስቲ ንገረኝ። የትኛው እውነት? እሱ ያስረዳናል። የትኛው እውነት? ሴትን መደራረብ፣ ዱርዬን በገንዘብ መግዛት ያ ነገር ነው እውነት?
እኔ እንዴት እንደምንግባባ አላውቅም። እኔ ካንተ ጋር ራሱ እንዴት ልግባባ እኮ እኛ ዋናው ታርጌት አድርገን የተነሳ ነው ይሄንን ሳይሆን አንቺን ለመመለስ ነው አይደለም። ሰላም እንደፈለገ ምናምን እኛ እኮ ለሰላም እኮ ነው እኛ አትበላ አንተ በቃ ራስህን ችለህ አውራ አይደለም ጀሙ ማለች እዚህ ጋር ታምጣታ እሷ ጀሙ አትበለ ስለ እኔ ከሷ ጋር አንተላከች እሷ መምጣት አትችል አይደለም እንደዛ ሳይሆን ማለት ነው ሳይቅርታ ማለት አትፈልግም እና አንተ እሷ እኮ ያንቺን ትዳር ማለት ነው ቀና ለማድረግ እኮ እየሮጠች እኮ ያለች ሰው ናት ያንቺን አላየውም አባቴ አሁን ስለዚህ አይታል አላየውም እንኳን ደስ አላችሁ ፈርሷል እሺ ትዳሪ እንኳን ደስ አላችሁ እኛ እኮ ይሄ እኮ እንዳይፈጠር እኮ ነው ይሄ እንዳይፈጠር እኮ ነው እያደረግን ነው እንረጋጋ ሁሉንም ነገር እናስተካክለው በአንተም በኩል ያለው ሰላም ፈልገ ነበር አይደል የመጣው ያኔ እንደዛ ስታደርግ የነበረው እንደዛ እንድትረጁ ፈልገ አሁን ጥፋቱ ምኑ ጋር መሰለ አንደኛ የሱን እውነት ብለሃል አይደለ የሱን እውነት ስትፈልግ የኔንም እውነት እዚች ጋር መስማት ነበረብን አዳምጠኝ አሁንም አልጨረስኩም አንድ አመት አላወራም ነባ እሺ ተረጋጋ ሲቀጥል ደግሞ ጓደኛ ተብዬ ወይም ፍቅር ነገር ጀምሯል መሰለኝ አይደለ እዚህ ጋር ማይሆን ነገር ስለነሱ ማውራት አልፈልግም እዚህ ጋር ስለሷ ማይሆን ነገር አትበይ አይ በሌለችበትም ማይሆን ነገር አትበይ እኛ ስለሱ ማውራት አንፈልግም ይቅርታ ጀመሩም አልጀመሩም የራሳችን ጉዳይ አይደለም የሰማሁትን እኮ ነው አይ እኛ አይመለከተንም እሱ እኔ እንደዚህ ነው ወሬ እኮ እንድታወሩ አይደለም እኔ ብቻ አሁን አይ ስለጀሙ ምናምን ሲለኝ እኮ ነው አይ እሱ አይወደውም ነገሩ አይደለም ፍቅር ምናምንነቱ ሳይሆን ካንቺ በላይ እኮ ነው እኔ እኮ ለዛ ስለምታሳዝነኝ ነው እንዴት እንቅልፍ እንደምታጣ ምናምን ስለማቅ ነው እሺ አሁን ተውን እኔ በቃ ስለዚህ ስለሱ ነገር እሺ አሁን ነገሩን እንፍታው እኔ እንደ ሽማግሌ መሀላችሁ ቆሜያለሁ አንተ በሰላም ፈልገ ነበር አንቺ ደግሞ በቃ ነገሩን ተረጂውና እሺ አሁን ምን እንዳደርግልህ ነው የምፈልገው ወይ ደግሞ ምን ልተባበረ እኮ መተባበር ምናምን ነገር ሳይሆን ማለት ነው አሁን ጀሙንም ምትልሽን እንድትሰሚያት ምን በቃ መታ የምትነግርሽን ነገሮች ሐሳቧን መቀበል አለብሽ ራስን ለምን ይችላል ታወራም ነው እንደዛ አይደል ያወራ ነው ይቅርታ ለመጠየቅ አይደል የመጣ ነው እኔ ህፃን ነኝ እንዴ ማንም የነገረኝን ነገር እሺ እንመላ ሰላም መፍጠራ እኮ እሷ እሱ ድረስ እዛ ርቀት ድረስ ሄደች ማለት እኮ አብረን እኮ ነው አንተ ፍቅር ጅል ያደርጋል ይኸው ይሄንን አየሁ ጅል ተጃጃል ካንተ ምን ነው ማይሆን ነገር እኮ ያለባል እናደር ራስን ችላ አውራ በቃ ይቅርታ ለመጠየቅ እሷ ራሷን ችላ ትምጣ በቃ እኛ እሺ እኔ በል ለማንኛውም ማለት ነው እኛ እኔ እሱን ያገኘሁበት ምክንያት ልበልላችሁ በቃ እናንተ ደስ እንዲላችሁ ማለት ነው ደስ እንዲለን አይደለም እውነቱን ነገር ያገኘሁበት ትልቁ ምክንያት ምንድነው ነገሩ እንዲፈታ ነው ስለዚህ እኔ ደግሞ ከእሱን እንዳገኘ ነው ስትሰሚ እንደተቀየምሽ አብርሽ ነግሮኛል በቃ ነባ በእናትህ አሁን ተጨንቃል እኮ ስለዚህ ይቅርታ አይደለም የምፈልገው አይደለ አዎ በቃ ስለዚህ ሰላም ፍጠሩ እኔም እሱን አይደለ ብዬ መጣሁት እዚች ጋር አይ ለምን ተንተባተብከኝ ሰላም ደህና አይደለም ስለጀሙ ሲነዛ ደስ አይልም ለምን እንደሆነ እንጂ ያላችሁ ነገር ይነዝራል እንዴ እሺ አሁን ሌላ ርዕስ ውስጥ አትግቡብኝ ነባ በቃ ተረዳዱ አይ እኔ ችግር የለውም በቃ ይቅርታ እንድታረግልኝና ነው ኧረ ተቃጣ እናንተ እንዴ ተረጂ አይ እሱም በቃ ሰላም ፈልጎን የመጣው በቃ እኔ ላውራለሁ በጣም ድምጽ ተዘጋብኝ እንትና የሆነ ሰው ስም ሲጠራ እና እሱ ሰላም ፈልጎ ነበር የመጣው ምናምን በቃ ካፈቀርካት አፈቅርሻለሁ ብለህ ግልጹን ንገር ከዛ በኋላ ፍቅር በእናንተ አልተጀመረም መጀመር ምናምን ትችላለህ ፍቅር ምናምን እኮ አይደለም እኔ በቃ ማይሆን ነገር ብቻ አትናገሯት ነው ወንዱን ቆፍጠን በል እሺ በቃ አትናገሯት ነው ተቀበያለሁኝ አትናገራትም አንነገር ቆይ ለመጣ ነው ጣሉ እንዳትጣለው ይቅርታ አድርጌልህ ነበር አይደለ እሺ ሊዳ እሺ አይ ሰላም ፈጥራ ብቻ ቆይ ሂዱ እሺ ብቻ ቤተሰብ ተሳክቶልኛል ምናምን ና አንተ ና ሰላም ለመፍጠር የመጣ ሰው እዚህ ጋር ሌላ ስሜቱን ያወራልና ብቻ ተረጋጋ ዋናው ሰላም ፈልገን አይደለ ቀደም የተባባለው በቃ ከይቅሩ ጋር ያሉት ነገር ቶ በቃ እሱ ነገሩ ተፈቷል ቤተሰብ ሁለቱ ያው ሰላም ፈጥረዋል እሱም ሰላም ፈልጎ ነበር እንደዚህ ሲያደርግ የነበረው ብቻ ሁሉም ተሳክቷል እንኳን ደስ አለን በጣም ነው የምወዳችሁ ላይክ ሼር ሰብስክራይብ እንዳይረሳ ወዳችኋለሁ